እኔ ሃይ አክሮፋለች። ደህና ነሽ? ደህና ነኝ። ደህና አደርሽ? አሪፍ ነበር አዳር? እግዚአብሔር ይመስገን። ተመቸሽ ያለሽበት ቦታ? እግዚአብሔር ይመስገን። እኔ ግን አልተመቸኝም። ምን ሆነ ያልተመቸክ? ያለ አንቺ ዛቢ ማደሩ ነው። እንደዚህ አይነት ነገር እኮ አይደለም የቀጠርኩ። መተይ ምንድነው? እንደዚህ እንድታወራኝ አይደለም የቀጠርኩ። እና ታዲያ እዚህ ቦታ ምናምን ላገኝሽ ፈልጋለሁ ስትለኝ እዚህ እንገናኝ ያልኩ እንደዚህ አይነት ወሬ እንድታወራኝ ሳይሆን። እሺ ምን ልበልሽ? ምንድነው የምትፈልጊው? ምንም አትፈልጊ? ለምንድነው ልታወራኝ የፈለግከው? እኔና አንቺ ማውራት ስላለብን ነው ቆንጆ። እኔና አንቺ መለያየት የለብንም። እኔና አንቺ በማይሆን ነገር ላይክ እሷ ሌላ ጥሩ ስሜት ኖራት ማለት እኔ ጋር ኖረ ማለት አይደለም። ቅመሜ ልክ ነሽ። እኔ እሷን ቀርቤ ጥሩ ነገር ለሷ ጥሩ መሆኔ ምናምን እሷ ጋር ስሜቷ ሊቀይር ይችላል። እሷም ላይ መፍረድ አልፈልግም እኮ ግን እንደዛ ሊሆን ይችላል። አውቃለሁ። ስህተቴን እኮ አምኜልሻለሁ። እሺ እኔ ምን ላድርግ? እሺ አብረን እንሁን። በቃ ሁሉንም ነገር ኢግኖር እንጭ። አሁን ትመጣለች፣ ይኸው ትነግርሻለች፣ ሁሉንም ነገር ትነግሪያታለች። በቃ ከሷ ጋር ትጨርሻለሽ። ብሩኬ በእናትህ በቃ እኔ ከማንም መረዳሽ ነው። እዚህ ጋር ምን ሆኗል? ምን ነገር ነው? አይምሽም? የኔ አኩራፊ ነይ እስቲ። ምንድነው እንዴ ኩርፍ ነው? እኔ አላኮረፍኩም እኮ ብሩኬ በእናትህ። አሁን እሷን መጥራት አስፈላጊ አልነበረም። በቃ እኔ ለራሴ ጊዜ መስጠት ስለፈለኩኝ ከራሴ ጋር በደንብ ማውራት ስለፈለኩኝ ምናምን ነው አይደል? ትቼ እሺ እኔስ ከኔ ጋር ለኔ ሰላም የሚሰጠኝ ነው የሚመስልህ? ከኔ ጋር ሆነሽ ለኔ ሰላም የሚሰጠኝ ነው። ሰላም ካልሰጠሽ በቃ ይብቃ ብሩኬ። በዚህ ሁኔታ ውስጥ እኔ መኖር አልችልም። እግዚአብሔር እንዴ ሁሌ ሰው ቤት ውስጥ እየተመላለሰ በጣም ደስ ይላል። እኔ አሁን ማታ እውነት ስነግርህ አንተን በመለየቴ ምናምን የሆነ ስሜት አለኝ፣ ተሰምቶኛል። ግን በቃ ሰላም ተሰምቶኛል በሌላ መንገድ ደግሞ። ምክንያቱም ማንም አይረብሽህም፣ ቢያንስ አይምሮህን ታሳርፈዋለህ። በቃ እንዴ ከኔ ተለይተሽ ምናምን እኔ የግድ አንተን ወደድኩህና በዚህ አይነት መንገድ እንደዚህ መሆን የለብኝም። በቃ በጣም እየተጎዳሁ ነው፣ የኔ ጥፋት ምንድነው? እየተጎሳቆልኩ ነው ብሩኬ። በቃ እኔን መረዳት አለብህ። በሰው እስከ እና ታዲያ እስከ መቼ? ይሄ ሰው ደግሞ በእኔ ምክንያት አይደለም። አንተ በጣም ትሪት ታደርጋቸዋለህ። ለምን? በቃ ብዙ ጊዜ ነግሬያለሁ፣ ትሪት አታድርጋቸው። ተው በቃ ማንንም አትቅረብ። እኔ እናንተም ከሆነ በቃ የሰው ልጅ ይጋጫል እኮ። መታረቅ ካለብን ራሳችን እንታረቃለን እኮ። እኔ እንኳን እዚህ ሁሉ ጣጣ ውስጥ የገባሁት አንቺ ወደ እኔ እንድትመለሺ ነበር። ታውቂያለሽ አይነ ገባኝ። ግን ደግሞ እኔ የልጅቷን ሁኔታ ከመጀመሪያውም ተረድቻለሁ። በቃ ልጅቷ ምን እንደምትፈልግ ከመጀመሪያውም የሆነ ነገር ተረድቼ ነበር። ግን ደግሞ ይሄው የተረዳሁት ነገር ትክክል ሆኖ ደግሞ መታ ደግሞ እንደዛ ቤት ድረስ መታ። ለዛውም ደግሞ ፍፄ እኮ ነው ይዟት የመጣው። እኔ አይሰማኝም እንደ አንተ ጓደኛ የምትለው ሰው እኔ የማከብረው እንደ ወንድም የማየው ሰው። አረ በስመ አብ! እኔ ከወንድሞቼ ራሱ ለይቼ አይቼው አላውቅም። ይገባኛል እኮ ግን በቃ በዛ አይነት መንገድ ከኔ እኮ አይደለም ያ ነገር የመጣው። ሁላችሁም ትታለላላችሁ። በቃ ከኔ እኮ አይደለም የመጣው። እኔ እናንተ እየተታለላችሁና እናንተ የዋህ እየሆናችሁ እኔ ደግሞ ተናጋሪ እየሆን ክፉ እየሆንኩ ያክል እየተሰማኝ ነው። ክፉ ነሽ አይተባልሽ። በቃ እንደዛ እየተሰማኝ ነው። እኔ ሁሌ መጨቃጨቅ አለብኝ፣ ሁሌ መናገር አለብኝ። ብሩኬ በቃ እረፍት ስጠኝ እንዴ! በቃ መገናኘት ካለብን እንደዚህ እንገናኛለን። በቃ በውጭ ይሻለናል። ሲጀመር እንዴ አብሬ እየኖርኩኝ ጭራሽ ገና ስንት ነገር የሚጠብቀኝ ልጅ እኔ ገና ያለ እድሜ ብዙ ነገር እንትን እየሆንኩ ነው፣ እየተቃጠልኩኝ ነው። እሷን ምን አደረኩኝ? እኔ አላቅም። በቃ እሷን ምን ተቀበልኳት? ምን አልኳት? እኔ ምን ተቀበልካት አልኩ እኮ። ታዲያ እንደዛ ካልሆነ ለምን? ዋናው እኔ እኮ ነኝ እኮ። ዋናው አንተ ብትሆንም አንተ ስለሆንክ እኮ ነው እንደዚህ አይነት ችግር እየተፈጠረ ያለው አይደለ? አንተ በሞኝነትና በየዋህነት የምታደርጋቸው ነገሮች እኔ ደግሞ እየጎዱኝ ነው። ከሰው ጋር እየተጣላሁ ነው። ከሰው ጋር እየተጣላሁ ነው። ደግሞ መቀጠል አልፈልግም። በቃ እንዴ እስከ መቼ ብሩኬ? እስኪ አስበው። በቃ አንድ ቀን ሳንጣላ በስነ ስርዓት እንኳን እንዴ ድምጻችን ሳይሰማ የቆየንበት ጊዜ አለ። እኔ እንደዚህ አይነት ህይወት ፈልጋለሁ። በቃ ሰላም ያለው በቃ የሆነ ድምጻችን የማይሰማበት ጸጥ ያለ ነገር ፈልጋለሁ። እኔ በባህሪም ሲጀመር ረጋ ያለ ነገር ነው የሚመቸኝ። ግን በዚህ ልክ ደግሞ ወከባ ውስጥ ገብቼ በዚህ ልክ ግርግር እየፈጠርኩ ምናምን እኔ ራሴን እያስገመትኩ መኖር አልፈልግም። ከጓደኞች ጋር ቢሆን መጣላት አልፈልግም። በቃኝ። እኔ በጣም ብዙ ፍፄን በጣም ላስቀይመው ነበር። ፍፄን ብቻ ሳይሆን ሌሎችንም ማለት ነው። በጣም ብዙ ማስቀይማቸው ሰዎች አሉ። ግን
አልፈልግም። በቃ ለሚያልፍ ቀን ማያልፍ ነገር ተነጋግሬ ከሰው ጋር ተቃይሜ ዛሬ ልኑር ነገ ልኑር ሳላቀው እንደዚህ እየሆንኩኝ መኖር አልፈልግም። ስለዚህ እኔ ሰላም አለኝ። ልረዳሽ ምን ልበልሽ? እኔን አትረጂኝም አንቺ። ተረዳሁህ እኮ እኔ መጥቼ እኮ እዚህ ጋር ካንቺ ስለተረዳሁህ ነው። ለራስህ ጊዜ ስጥ ብዬክ ትቼህ የወጣሁት አይደለ? እሱ እኮ አይሻለንም፣ እሱ አይበጀንም እኮ ሀይሚ። ለራሴ ጊዜ መስጠት ምን የሚሉት ነገር ነው? እኔ ደግሞ ያ እንዲፈጠር አልፈልግም። እሺ ብሩኬ ምን አድርጌ ነው የምትለኝ? ለምን እንደዚህ እንሆናለን? እሺ እኔ ምን ላድርግ? እኔ ፈልጌው ነው እንደዚህ አይነት ስሜት ውስጥ የገባሁት። እሺ እኔ እኮ አይፈልጊውም አትፈልጊውም እኮ አይደለም። እኔ አንተን ስተውክ ሰላም ይሰማኝ ነው የሚመስለው እኮ። ካልተሰማሽ ለምን ታደራሽ? በዚህ አይነት ህይወት ደግሞ መቀጠል አልፈልግም። እሺ እኔ ላስተካክልሽ ማስተካከል እኔ እኮ እንዳንተ አንድ የህይወት አካል ክፍል ብታይ ኑሮ ማንም ቤት ውስጥ እየመጣ እንደዚህ አይፈነጭብኝም አይደለ እኮ። እንደፈለጉ እየመጡ እኮ እንደዚህ እየሆኑ ያሉት እኔ እንዴት አድርገው ነው የሚያስቡኝ? እኔን ሴቶቹ እንዴት አድርገው ነው እኔን የሚያስቡኝ? ምን ብለው ነው እኔ የሚያስቡኝ? ብሩኬ ተረዳኝ። እኔንም እኮ ተረዳሁሽ እኮ፣ ግን ደግሞ ከኔ ጋር ምንድነው የሚያጨቃጨቅሽ እኮ ነው የኔ ጥያቄ። እኔ ምን ላደርጋቸው? እሺ ምን ልሁን እንዴ? አልፈልግም እላለሁ፣ አይሰሙኝም። ምን ላደርግሽ እኔ? ከዛ አንቺ ደግሞ እኔ ላይ ትነሻለሽ። እሺ ምን ይሁን? ሁሉም ሰው እህት ይሆናል? ንገረኝ፣ ይሄን ብቻ መልስልኝ። ሁሉም ሰው እህት ይሆናል? ሁሉም ሰው ቤስት ፍሬንድ መሆን ይችላል? እኔ ቤስት ፍሬንድ ናት። በቃ እንደዛ ነው። እናንተ ስታወራት ስትግባባት እሷ ያሰበችው እንደዛ ነው። እኔ ጋር ቤስት ፍሬንድ እኔ እኮ ስልኬን እየዘጋው እየጠፋው አልገኝም ምናምን እኮ አይደለም። ምን ላደርግሽ? ይሄውስ ጀመር መታላለች